ሰላም ጤና ይስጥልን ውድ የአዲስ ታሪክ ቤተሰቦች፣ የዛሬው ታሪካችን በትዳር ላይ መወስለት፣ መማገጥ ወይም በዘመኑ አጠራር ቺት ማድረግ በሚያስከትለው መዘዝ ላይ ትኩረት ያደረገ ነው። ታሪኩን የነገረን ሰውዬ ልቡ በሐዘን ተሰብሯል። የሚያስጠላ አወዳደቅ እንደወደቀ አጫውቶናል። በሕይወት ጉዳዮች ከሚያማክራትና ከምታማክረው ባለትዳር ሴት እንዴት ፍቅር እንደያዘው ሲነግረን ልብ ይሰቅላል። ሙሉ ታሪኩን ከ18 ዓመት በላይ የሆናችሁ አድማጮቻችን እስከ ፍጻሜው ብትከታተሉን የሚባክን ደቂቃ አይኖራችሁም። ሚኪያስ እባላለሁ። ለሴት ልጅ ክብር ከሚሰጡ ወንዶች መካከል አንዱ ነኝ። ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት የሚለውን የብዙዎቹን አባባል ለመድገም ያህል አይደለም ይህን ያልኩት። ከሴትም ውስጥ እናት የማትሆን ሚስት የማትሆን እህትም የማትሆን ትኖራለች። እሷን ሴት እኔ አላከብራትም። የማላከብረው ተፈጥሯዊ ሴትነቷን ሳይሆን አውቃ የሸሸችው ሴትነቷን ነው። አክብራ ያልኖረችበት ሰው ሰራሽ ባህሪዋን ነው። ነገሬን ግልጽ ለማድረግ እሷ ያላከበረችውን ሴትነት እኔ አላከብረውም። የፈለገው ያህል ውበት ይኑራት፣ የማከብራት ያከበረችውን ሴትነቷን ነው። መልኬ ብቻ በቃኝ ለኔ አባባል አይደለም፣ መርህም ነው። መልክ ቢኖራት አልጠላም፣ እንዲያውም ቆንጆ ሴት ወዳለሁ። ግን ከሩቅ ጠርቶ ያቀረበኝ ቁንጅናዋ በስሜት ያሻፍደኝ ይሆናል እንጂ ውስጣዊ ውበት ከሌላት በገባሁበት ተመልሼ እወጣለሁ። ውበት ይረግፋል ብቻ ሳይሆን ይለመዳል። ውስጣዊ ብስለት ውበት ሲረግፍ አብሮ አይረግፍም፣ እድሜ ሲገፋ አብሮ አያረጅም። አውቃለሁ እንደ አይነቱ ውበት ፈላጊ ወንድ ከ10 አንድ ቢገኝ ሞኝ ይባላል። በዚያው ልክ ድንግልናዋን ከነሞገሱ ይዛ የምትገኝ ሴትም ፋራ ትባላለች። እረ ከዚህም የባሰ አለ። በአንድ ባል የጸናች ሴት ፋራ እየተባለችም ነው። ገኒ አንዷ ነበረች። ከኔ ጋር እስክትተዋወቅ ድረስ በምድር ላይ ባሏን የሚመስል ወንድ አልነበረም። ትወደዋለች፣ ይወዳታል። በዚህም አደንቃታለሁ። በመደናነቅ አውድ መግባባት ጀመርን። አንባቢ መሆኗ ደግሞ ይበልጥ አግባብቶናል። ሁሌም ሳገኛት ባልሽ እድለኛ ነው እላታለሁ። እኔም እድለኛ ነኝ ትለኛለች። አንድ ቀን ግን ያልጠበቅኩት ነገር ተከሰተ። ከዚህ በኋላ ስለ ባሌ ስታነሳ እንዳልሰማህ የሚል ቀጭን ትዕዛዝ ሰጠችኝ። ለምን እንዲህ እንዳለችኝ ሳንሰላስል ቆየው። ትልቅ የቤት ሥራ እንደሰጠችኝ ይሰማኛል። ቀጣይ እቅዷን ከመፈጸሟ በፊት እቅዴን ገመገምኩኝ። እንኳን ባለትዳር ላባልግ ለማላገባት ሴትም ጉብዝናዬን ላለመስጠት ታግያለሁ። ትግሌንም አጠናክሬ እቀጥላለሁ። በዚህ አውድ መጠነኛ የስነ ልቦና ዝግጅት አድርጌ ጠበቅኳት። እሷም ከኔ በላይ ዝግጅት አድርጋ ጠበቀችኝ። ስንገናኝ የተዘጋጀንበት ሁሉ ተረሳ። ዘላ ተጠመጠመችብኝ። ዘልዬ ተጠመጠምኩባት። ለ3 ቀን ተለያይተን ይህን ያህል ከተነፋፈቅን ቀጣዩ እርምጃችን ደመነፍሳዊ የመሆን እድሉ ሰፊ ነው። እንደተለመደው ስለ ባሏ ልጠይቃት ካፌ ደርሶ ተመለሰ። ተያይዘን ወደ እሷ ቢሮ ገባን። በቢሮዋ ውስጥ ማንም አልነበረም። እኔና እሷ ብቻ በአንድ ጣሪያ ስር ልንፋለም ተፋጠናል። ቀድሞ ተኳሹ ማን እንደሆነ እንጃ። ታይኛለች፣ አያታለሁ። አታወራኝም፣ አላውራትም። ምን ሆነን ነው? ፓርላማ የሚያስንቅ ውይይት የምናደርግ ሰዎች አንደበታችን ለምን ተቆለፈ? ለመልሰው የማልችለው ጥያቄ በአይምሮ ይመላለሳል። በሷም በኩል ተመሳሳይ ጥያቄ እየተመላለሰ ቢሆንም ለሁሉም ጥያቄ መልስ የሰጠች ይመስላል። አለባበሷ የሚነግረኝ፣ ሁኔታዋ የሚያስረዳኝ ለጥያቄዎቿ ሁሉ መልስ ሰጥታ መዘጋጀቷን ነው። ሳላስበው ባልጠበቅኩት መንገድ ወንድነቴ ለመጀመሪያ ጊዜ ፈተና ላይ ወደቀ። ከወንበሯ ብድግ ብላ ከወንበሬ ትይዩ መጥታ ጠረጴዛው ጠርዝ ላይ ተቀመጠች። ቀያይ ጭኖቿን ባይኔ እንዳያቸው ጋበዘችኝ። ትንፋሼ ተቆራረጠ። ከወደ ኋላም ከወደፊትም እየቀያየረች ስታሳየኝ ልቤ ቀለጠ። እንደ እንዝርት እያደረጋት ነው። ድንግል ሴት እንጂ ያገባች አትመስልም። ራሷን ትጠብቃለች። ቀና ስል የምወዳቸውን አይኖቿን በፍቅር ከፈተቻቸው። ቀድማ ተኳሽ እሷ መሆኗን ሳረጋግጥ ደነገጥኩ። ያ ሁሉ መስፈርቴ በአንዴ ገደል ሲገባ ታየኝ። ያ ሁሉ ሴት አከብራለሁ አቋሜ ጉራ ብቻ ሲሆን ታየኝ። ለዚያውም ባለትዳር የማባልግ ከንቱ ወንድ መሆኔን ሳስብ ሽንፈቴ በጉልህ ሲፈትነኝ ታየኝ። ገኒ ግን ምንም አይነት ቁጭት አይታይባትም። ይልቅ ደስታ እርካታ ውስጥ ገብታ ዓለሟን እየቀጨች ነው። ከንፈሬን ከመሳም ባለፈ ስትነክሰው፣ ከፍ ዝቅ ስታደርገኝ አንድ ያልጠበቀችው ነገር አስተዋለችና በድንጋጤ አፈጠጠችብኝ። አትደንግጪ፣ አውቄዋለሁ አልኳት። ከብዙ ዝምታ በኋላ ለመጀመሪያ ጊዜ ካፌ በወጣ የፍቅር ቃል ስቅስቅ ብላ ለቀሰች። እቅፍ አድርጌ አባበልኳት። ባልወድሽ ኖሮ ይህን ሁሉ ስታደርጊ አልፈቅድም ነበር። በራሴ የምተማመን ወንድ ነኝ። አንቺም በራስሽ የምትተማመኚ ሴት ነሽ። አውቅሻለሁ። አንቺም በዚያው ልክ ታውቂኛለሽ። ለትዳር ክብር አለኝና ትዳርሽን አከብራለሁ። ያከበርሽውንም አከብራለሁ። አንድ ቀን ትሳሳቻለሽ ወይም እሳሳታለሁ የሚል ግምት አልነበረኝም።
በቻልኩት መጠን እንዳላሳስትሽ እጠነቀቃለሁ። ዛሬ ግን ተሸነፍሽ፣ እኔም ተሸነፍኩ። ይህ እንደሚመጣ የገመትኩት ስለ ባሌ እንዳታወራ ያልሽኝ ዕለት ነበር። ከዚያ ቀን በኋላ ስልኬን አጥፍቼ ልጠፋ ነበር። በዚያ መንገድ ትዳርሽን ለመታደግ አስቤ ነበር። ነገር ግን ከ3 ዓመት በላይ በእህትና በወንድምነት ስንተጋገዝ ኖረን ስንመካከር፣ ስንወያይ ቆይተን የሕይወትን ፈተና አብረን ስንጋፈጥ ቆይተን በሐዘን በደስታ ስንገናኝ ቆይተን ስልክ ዘግቶ መጥፋቱ አልታየኝም። የመጣውን ሁሉ ለመጋፈጥ የስልክ ጥሪሽን አነሳውና ያልሽው ቦታ ተገናኘን። ለተገናኘን የገመትኩትን ለመፈጸም ሰዓት አላባከንም። ለይስሙላ አንዳችን እንኳን ሳንግደረደር ተቃቅፈን ወደቅን። የጥፋተኝነት ስሜት እየተሰማት እንዲህ አለች። ውዴ፣ በዚህ ልክ አልጠበቅኩም ነበር። ራስ ወዳድ ሆንኩብህ፣ አሳሳትኩህ እንጂ በተክሊል ታገባ ነበር። ግን በአንድ ነገር እርግጠኛ ነኝ፣ እሱም በመውደዴ። እወድሃለሁ። በመውደዴ ምንም ጥርጥር የለኝም። ስወድህ ትዳሬን አስቤ ነበር። ሰዎች በትዳራቸው ላይ ለምን እንደሚወሰልቱ የገባኝ በእኔ ደርሶ ሳይሆነው ቢያንስ በሁለት ምክንያት ይወሰልታሉ። አንደኛ፣ ከመጀመሪያውም የሴሰኝነት ልምድ ያለው ሰዎች በአንድ አይረኩም፣ ደጋግመው ይወሰልታሉ። ሁለተኛ፣ በትዳር ያለመጣጣም ያለመግባባት ችግር ሲኖር ክፍተት ይፈጠራልና ውጪውን ማየት ይመጣል። እኔ ከሁለተኛው መደባለሁ። ባሌን ወደዋለሁ። ካንተ ጋር በሁሉም ነገር መጣጣማችን ግን ያመውደዴ ውሸት ሆነ። በሕይወቴ አንድ ሰው ወዳለሁ፣ ከሱም ጋር ዕድሜ ልክ እኖራለሁ ነበር። አሁን ሁለት ሰው መውደዴ ነው። አንድ ባሌን፣ ሁለት አንተን። የሚገርመው ነገር ከሁለቱ አንዱ ምረጭ ብባል አንተን ማስቀደሜ ነው ስትለኝ አልተጠራጠርኳትም። ጠንቅቄ አውቃታለሁ። የበሰለች ሴት ናት። ከባለቤቷ የበለጠ እኔን ስላስፈለጠች ተሳስታለች። ለስህተቷ እኔ ምክንያት በመሆኔ አዝናለሁ። እየወደድኳት እያፈቀርኳት እኖራለሁ እንጂ አላሳስታትም የሚል አቋም ከያዝኩ ቆይቻለሁ። በሷ በኩል ገፍቶ ሲመጣ እምቢታዬ የሚጎዳት ስለመሰለኝ እንዳሻት ትሆን ዘንድ ራሴን አሳልፌ የሰጠኋት። ከዚያ የቢሮ ውስልትናችን በኋላማ መሰራረቁን ያለ እፍረት ቀጠልንበት። ልክ እንዳስተሳሰባችን በግንኙነትም ተጣጥመናል። ከቢሮ የተጀመረው ፍቅር መስራት ወደ ቤት አደገ። ቤቷን ልሰርቅ ሄጄ በሚገርም አጋጣሚ ከተገናኘንበት ቀን አንስቶ በየሶስት ቀን ልዩነት ረዘም ካለም በየ4 ቀን ልዩነት ወደ ቤቷ ሄዳለሁ። እንደ መጀመሪያው ቀን አጥር በመዝለል ግድግዳ በመወርወር በር በመገንጠል አይደለም ወደ መኝታ ቤቷ የምገባው። አሁን ያውላ ተቃሏል። ሁሉም ነገር አመቻችታልኛለች። ከቢሮ እስከ ቤት ድረስ መንገድ ተመቻችቶልኛል። ቤት ሲሄድ በጓሮ በኩል ከዘበኛው እይታ እንኳን የተሰወረች የስርቆሽ በር አለች። ይቺን ሚስጥራዊ በር አባወራው ለራሳቸው ሲሉ እንዳሰሯት ነግራኛለች። በሷ ሾልኬ እገባለሁ። ከዛ የጓሮ በር ቁልፍ፣ የመኝታ ቤት ቁልፍ፣ ሁሉም ተሰጥቶኛል። ቢሮ ሴት ደግሞ ሰራተኞች ሲወጡ ሄዳለሁ። አምሽታ የምትሰራ መስላ ከኔ ጋር ፍቅር ትሰራለች። እንደ አይነት ሁኔታ ሹልክ እያልኩ ከፍቅር ወይን እየደጋገምኩ ስጎነጭ ቀኑ ሳይታወቅ እብስ ብሎ ድፍን 1 ዓመት ረገጥን። ፍቅራችን እየጎመራ መምጣቱን ልብ ያልነው ዘግይተን ነው። አንድ ቀን ደፈር ብዬ የባሏን ጉዳይ አነሳውባት። እያዘነች እንዲያለችኝ፣ እሱን ለቀቅ አድርገው፣ አሁን ጊዜ ጥሎት ነው እንዲህ እንደምታየው የሆነው። ከ3 ዓመት በፊት በተጋባንበት ወቅት ልነግርህ አልችልም። ሁሉንም ነገር አሟልቶ የሰጠው ነበር። እናም ለመጨረሻ ጊዜ እነግርሃለሁ። ለቀልድም ቢሆን እንኳን ከዛሬ ጀምሮ በሱ ለማሾፍ ስትሞክር እንዳልሰማ። ካደረከው በጣም ቅር ይለኛል፣ እጠላሃለሁ አለችኝ። እውነት ለመናገር እያሾፍኩ አልነበረም። በዚህ መንገድ እስከ መቼ እንጓዛለን የሚለው ጉዳይ እንቅልፍ ስለነሳኝ ጠየቅኳት። የጥያቄ ምክንያትም አልጠፋትም። ቢጨንቃት ነው እኔ ላይ እየጮኸችው። እኔን ያወቀችበትን ቀን መርገም አለባት። መታ ደረቴ ላይ ተለጠፈች። እንደገና ታሳዝነኛለች። አባብላታለሁ። የምንደሰትበትን ፍቅር እንሰራለን። ስንገናኝ ፍቅር ከመስራት ውጪ ሌላ ነገር ላላነሳ ቃል ገባን። የግንኙነታችን ዋና ተግባር ፍቅር መስራት ሆነ። የምንቀጣጠረው ጣፋጭ ፍቅር ለመስራት ወይም ለግንኙነት ብቻ ሆነ። የምናወራው ስለ ስሜት ቀስቃሽ ነገር ብቻ ሆነ። አንዳችን አንዳችንን የምንፈልገው ሲያምረን ብቻ ሆነ። ያ ጥበባችን ተሰወረብን። ያ ዕውቀታችን፣ ያ አስተዋይነታችን ጠፋብን። አዳምና ሔዋን በእፍረት ቅጠል እንደለበሱት አይነት ሆንን። አጠገቤ ሆና ባሏ ደውሎ ያውቃል። ሰውዬሽ ደወለ ብዬ ስልኳን አቀብያትም አውቃለሁ። ምንም እንዳልተፈጠረ ስታወራው እርቃኗን አትመስልም። ይገርመኛል ድድብናችን። ነውራችን ስለተደጋገመ ተግባራችን ብልግና መሆኑ ተሰወረብን። ነውር ጌጡ ሆንን ማለት ነው። ቢሮዋ ሄዳለሁ፣ ቢሮዬ ትመጣለች። ጓደኛዬ ቤት፣ እኔ ቤት፣ እሷ ቤት፣ የሆነ ሰዋራ ቦታ፣ የሆነ ድብቅ ጽድት ያለ ስፍራ መኪና ውስጥ እንገናኛለን። የተለመደውን ጣፋጭ ፍቅር ሰርተን እንለያያለን።
የታሪካችን መነሻና መዳረሻ ይህ ብቻ በመሆኑ አዝናለሁ። ወይ በአንድ እግር ትዳርሽን ፈተሽ አግቢኝ እንዳልላት እፈራለሁ። የምፈራው ለራሴ ነው። አንድ ቀን እንደፈራሁት ሆነ። አንገቴን በሀፍረት ደፋው። ጠፋሁኝ፣ ጠፋች። ስንለያይ የሚጨንቀን ሰዎች ለ30 ቀናት ያህል ተጠፋፋን። የተጠፋፋነው በአካል እንጂ በሌላ እንዳልሆነ እሷም እኔም ጠንቅቀን እናውቃለን። አንድ ቀን ግን ገኒ ችግር ቢገጥማት እንጂ ይህን ያህል እንደማትጠፋ ሳስታውስ ክፉኛ ደነገጥኩኝ። ስልክ መደወሉን ትቼ ወደ ጋራ ጓደኞቻችን አመራሁኝ። ጓደኞቼ ግን እንደጠበቅኳቸው መልካም ዜና ይዘው አላገኘዋቸውም። ገኒ እኮ ሐዘን ላይ ነች፣ ሙሉ ከላይ እስከታች ጥቁር ለብሳለች፣ ከስታለች አሉኝ እንደዋዛ። ምን ሆነች አልኩ። ባሏ ሞቶባት ነው፣ ራሱን አጥፍቶ ነው የሞተው እየተባለ ነው፣ ግን ደግሞ ምርመራ እየተደረገ ነው። እሷን በገዳይነት ሳይጠረጥሯት አይቀርም አለ። ሌላም ገዳይ እዚህ አለ። ያችን የክፉ ቀን ዋዜማ አስታወስኩና ተከዝኩ። የገዛ አልጋው ላይ እንደተፈጠረን ተጠባብቀን እጅ ከፍንጅ ይዞናል። ከዚያም በኋላ የሚወስደው እርምጃ ወይ በእኔ ወይ በእሷ ላይ ይሆናል ብዬ ጠብቄ ነበር። ግን እንደጠበቅኩት አልሆነም። በራሱ ላይ ጨክኗል። ራሱን አጠፋ። ስደነግጥ ፊቴ ሲቀያየር እምባዬ ሲያመልጠኝ አዝኜለት ነው የመሰላቸው። እኔ እንደገደልኩት አልጠረጠሩም። የጥፋተኝነት ስሜት ሊገለኝ ሲል ማምለጫ መጽሐፍ ቅዱስ ገለጥኩ። ሰው የሚዘራውን ሁሉ ያንኑ ያጭዳል የሚለው ከሁሉም ጎልቶ ተነበበኝ። ጸጸት ሊገለኝ ነው። ሰው ይዞ እንደመውደቅ የሚያም ነገር የለም። ማስተካከል የማይቻል አወዳደቅ ነው። ሲያስታውሱት የሚያም አወዳደቅ። ገኒም በዚህ አወዳደቅ ወድቃ ሳያት አዘንኩላት። ልባም ሴትን ማን ሊያገኛት ይችላል? ዋጋው ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንበታል፣ ብርኮም አይጎልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም የሚለውን መንፈሳዊ ቃል አስታወስኩ። ገኒ ይህን ሆና መኖር የምትችል ብርቱ ሴት ነበረች። ምን ያደርጋል፣ ወደቀች፣ ወደቅን።